ምንድነው ትርጉሙ የትናንትናው ጨዋታ? አይ ቲንክ ቦርማውዝ እሱም ብቻ ሳይሆን አይ ቲንክ ባለፈውም ሲዝን ላይ ቫይታሊቲ ላይ አርሰናልን ያሸነፈ ቡድን ነበረ እና በዚህ ሲዝን አርሰናል እንግዲህ ዋንጫ ለማንሳት አንደኛው እንደ ምልክት እየተወሰደ ያለው ነገር ከዚህ በፊት ነጥብ ሲያስተሉት የነበሩ ቡድኖችም አብዛኛው ነጥብ ይዞ ሊወጣ እያሸነፈ የሚገኝበት መንገድ ነው። የዛ አንዱ ቀጣይ ነው ብሎ መናገር ይቻላል ቦርማውዝ ጨዋታ ማለት ነው። እዛ ላይ ቅድሚያ ተቆጥሮበት ነበረ በግልጽ በገብሬ ማጋሌሽ ጥፋት ማለት ነው። ሶስት ነጥብ ብቻ ማግኘቱ ብቻ ሳይሆን ቦርማውዝ ሜዳው ላይ አስቸጋሪ ቡድን ነው። ብዙ ግብ ከሜዳው ውጭ የተቆጠረበት ቡድን ነው ቦርማውዝ። ነገር ግን ሜዳውም ጠበብ የምትል ሜዳ ስለሆነች ቦርማውዞች ደግሞ የበለጠ ከኳስ ውጭ ያላቸው ፕሬሲንግ አንድ ለአንድ ማን ቱ ማን ፕሬሲንግ የሚጠቀም ቡድን ነው። ሴም ታይም ደግሞ የተወሰነ የዞናል ኤሌመንትም አለው። የዳይመንድ አይነት ቅርጽ መሀል ሜዳ ላይ ኖሮ ጥሩ ፕሬሲንግ የሚጠቀም ቡድን ነው። ወደፊት ጠጋ ብሎ ጫና የሚፈጥር አይነት ቡድን ነው። የመጀመሪያ ጎል ሲቆጠር ከፍተኛ ጫና ነበር ብሎ መናገር ባይቻልም ግን እዛ ቦታ ላይ መገኘታቸው አንደኛ ጫና የሚፈጥር ቡድን ከኳስ ውጭ መሆኑ አንደኛው ማሳያ ነውና በተለይ ሜዳው ላይ ደግሞ ይሄን ለማድረግ በደንብ ይመቸዋል። ሜዳው ጠበብ እንደማለቱ ማለት ነውና ብዙ ግብ የሚያስተናግድ አይደለም። በሜዳው ከትናንት ጨዋታ በፊት አይ ቲንክ አርሰናል ቀጥሎ መሰለኝ ጥቂት ግቦችን ያስተናገደ ቡድን ማለት ነው ሜዳው ላይ ቦርማውዝ ማለት ነውና ከሜዳው ውጭ ደግሞ ሌላ ታሪክ ነው ቦርማውዝ ነገር ስለሚቆጠርበት ግብ ማለት ነው። ሶ ቫይታሊቲ ላይ አስቸጋሪ ቡድን ነው ቦርማውዝ ብሎ መናገር ይቻላል። ያን ያህል ጥሩ ፎርም ላይ አይደለም የሚገኘው። ሪሰንትሊ ውጤቶች ጥሩ እያስመዘገበ አይደለም። ከወገብ በታች የሚገኝ ቡድን ነው። እንዳጀማመሩ አይደለም። በዚህ ሲዝን ሲጀምሩ በጣም አስገርመውን ነበር። ምክንያቱም ቦርማውዝም በጣም ወሳኝ የሚባሉ ተጫዋቾችን አጥቶ ስለሆነ ሲዝን የጀመረው ላጫወቱ በጣም የሚመቹ አይነት ተጫዋቾችን ማለት ነው። ነዲና ፋውሰን አይነት ተጫዋች እነዚህ መስመር ሰንጣቂ በጣም አስገራሚ ኳሶች ቡድኑ ወደፊት በፓስ ፕሮግረስ እንዲያደርግ የሚረዳ አይነት ተጫዋች ነውና አሁን ቡድኑ ይሄን ስራ የሚሰራለት እንደ ሴኔሲ አይነት ተጫዋች ነው። በጣም ጥሩ ተጫዋች ነው። አይ ቲንክ እሱም ቀስ ብሎ አይ ቲንክ ለቡድኑ የሚለቅ አይነት ተጫዋች ነው የሚመስለው። ትናንትናም ጥሩ ነበር ብሎ መናገር ይቻላል። ደህና የሚባሉ ብዙ ፕሮግሬስ ፓሶችን ሲያደርግ ነበረ እና ውጤት እንዳሰቡት ባይሄድላቸውም ያው በተወሰነ መልኩ አንደርስታንደብል ይመስለኛል እነዚህ አይነት ተጫዋቾች ማጣታቸው። ነገር ግን ቡድኑ ቫይታሊቲ ላይ በቀላሉ እጅ የሚሰጥ ቡድን አይደለምና ለአርሰናል በጣም ወሳኝ ውጤት ነው የተመዘገበው ማለት ነውና አርሰናል የበለጠ የማሸነፍ መንፈሱን ይዞ ለመሄድ ትልቅ ሞራል ይሆናል። አደ ሴም ታይም የትናንቱ ጨዋታ ላይ ደግሞ ምናልባት ላይናፕ ላይ ሁልጊዜ የምንመለከታቸው አይነት እንደነ ቡካዮ ሳካ አይነት ተጫዋቾች ደግሞ ላይናፕ ውስጥ አልነበሩም። በኋላ ተቀይሮ ነው የገቡትና እነዚህን ተጫዋቾች በተወሰነ መልክ አሳርፎ ይህንን ማድረግ መቻሉ ሌላው ፕላስ ነው የሚሆነው ማለት ነው። እነዚህ ተጫዋቾች እረፍት ሰጥቶ መምጣቱ ማለት ነው። ዴክላን ራይስም ከአነስተኛ ጉዳት ተመልሶ ነው የተመለከትነው ማለት ነውና አይ ቲንክ በጣም በብዙ መልኩ ከተመለከተው በጣም ጥሩ ነው ብሎ መናገር ይቻላል። ፕላስ ደግሞ የትናንቱ ፐርፎርማንስ ላይ በጣም ጥሩ የሚባሉ ፐርፎርማንሶች ያሳያሉ። የጨዋታ ኮከብ የነበረው ዴክላን ራይስ አንዱ ነው። ሰሞኑን በጣም አስደናቂ ፎርም ላይ የሚገኘው ኦዴጋርድ ሁለተኛው ግብ ለመቆጠሩ የሚገርም አዌርነስ የታከለበት አይነት አሲስት ነው ያደረገው። ሶስት ተከታታይ ጨዋታዎች ላይ በጎል ተሳትፏል። አንዱ በማስቆጠር ሁለት አሲስት የባለፈውን ቪላ ላይ ለዙቢሜንዲ የሰጠው ኳስ እጅግ በጣም የሚደንቅ ነው። አይ ቲንክ ስለ ኦዴጋርድ በደንብ የሚናገረን ይመስለኛል። የትናንቱም እኔ ስለ ኦዴጋርድ በደንብ የሚናገር አይነት አሲስት ይመስለኛል። ዙሪያውን በደንብ የሚረዳ አይነት ተጫዋች ነው ኦዴጋርድ። እዛች ቦታ ላይ በተለይ ሲገኝ የበለጠ ወደ ዞን 14 አካባቢ በሚገኝበት አጋጣሚ በጣም አዌርነሱ በጣም የሚደንቅ ነው። ኦፍኮርስ ዴክላን ራይስ በተወሰነ መልክ ኳሱን እንዲሰጠው ጠርቶታል። ነገር ግን ኳሱን ያዘገየበት መንገድ ዴክላን ራይስ እዛ አደገኛው ቦታ ላይ እንዲገኝ ኳሱን ያዘገየበት መንገድ በጣም አስደናቂ ነበርና የኦዴጋርድም ነገር በጣም የሚገርም ነው። ዮኬሬሽም ለሁለተኛው ግብ ትልቅ አስተዋጽኦ ነበረው ያን ስፔስ እንዲፈጠር በማድረግ ማለት ነውና በብዙ መልኩ ፖዚቲቭ ሊባል የሚችል አይነት ነው። ሰከንድ ሃፍ ነው ብዙ ነገሮች የተለወጡት። ፈርስት ሃፍ ላይ የበለጠ ቦርማውዝ አርሰናል ኳሱን የበለጠ ቢቆጣጠርም ኳሱን ማለት ነው ግን የበለጠ የአርሰናል አጋማሽ ላይ ብዙ ኳሶችን ከአጠቃላይ ከተቆጣጠሩት ኳስ አንጻር በአብዛኛው የተጋጣሚ ቡድን የአርሰናል አጋማሽ ላይ ሲይዙ የነበሩት አርሰናሎች ነበሩ፣ ቦርማውዞች ነበሩ። ሰከንድ ሃፍ ግን የበለጠ በተደጋጋሚ የቦርማውዝ ቦክስ ሲገቡ ነበር አርሰናሎች የግብ ዕድሎችን ሲፈጥሩ ነበርና በጣም ወሳኝ ሊባል የሚችል ውጤት ነው ያስመዘገቡት ቫይታሊቲ ላይ። እንግዲህ አንድ ነገር ስለ አርሰናል የምናገረው ከቅርብ ጊዜ በኋላ በጉዳት ምክንያት ኦፍኮርስ መጀመሪያ ተከላካዩን ያገኝ አልነበረም። ማጋሌሽም ሳይኖር የነበረበት ጊዜ ነበር። ሁለቱም ሳሊባም ያልነበረበት ጊዜ ነበርና መከላከሉ በተወሰነ መልክ አስተማማኝነት ሲጎሉ አስተውለናል። ማጥቃቱ ላይ በብዙ መልኩ ጥያቄ ይነሳል። ስለ መከላከሉ በምናወራው ደረጃም አልነበረም መጀመሪያ ላይ ማጥቃቱ ላይ ቡድኑ ከዚህ በፊትም በተደጋጋሚ ሲጠቀስ እንደነበረው በተለይ ከለውሎ ከሚጫወቱ አይነት ቡድኖች ጋር ሲጫወት የበለጠ የቆሙ ኳሶችን መጠቀም ምርጫ ያደርጋል። ሴንትራሊ ፕሮግረስ ሲያደርግ ቡድኑ ላይ ትንሽ ጉድለት ይታይበታል አይነት ነገር ተብሎ ሲጠቀስ ነበር። የተወሰነ የቀጥተኛነት ኢለመንት ለመጨመር በዚህ ሲዝን ሞክሯል። ነገር ግን መጀመሪያ አካባቢ ነው እንጂ በኋላ ላይ አሁንም ወደ መጀመሪያው አካባቢ የተመለሰ ይመስላል። አሁን ሲቲን አስፈሪ ያደረገው የሲቲ ማጥቃት በጣም አደገኛ በመሆኑ ነውና በዛ ደረጃ ስለ አርሰናል ማውራት አስቸጋሪ ይመስለኛል ከማጥቃቱ አንጻር ማለት ነው። የትናንቱ የቦርማውዝ ግን ቦርማውዝ ያው በፕሪሚየር ሊጉ
ይሄ ፓስስ ፐር ዲፌንሲቭ አክሽን የምንለው ቪዲዮን ብንመለከት ቁጥር አንዱ ክለብ ቦርንማውዝ ነው። ተጋጣሚ ቡድን ብዙ ፓሶችን ከማድረጉ በፊት የሆነ አይነት መከላከል ዲፌንሲቭ አክሽን የሚፈጽም አይነት ቡድን ነው። በዚህ ሲዝን ብቻ ሳይሆን ከዚህ በፊትም አንዴ በራዮላ ስር በደንብ ይሄንን ሲተገብር የምንመለከተው ነውና በፕሪሚየር ሊጉ ቀዳሚ ቡድን ነው ማለት ነው። አርሰናል ያን ያህል ከዚህ ራቅ አይደለም። ከቶፕ 3ዎቹ አንደኛው አርሰናል ነው፣ ሌላኛው ብራይተን ነውና ሁለት ተጋጣሚ ቡድን ብዙ ኳስ እንዳይቀባበል ለማድረግ የሚሞክሩ አይነት ቡድኖች ናቸው። ስለዚህ አርሰናል ትናንትና እውነቱን ለመናገር በመጀመሪያ አጋማሽ ላይ ያን ያህል የቦርንማውዝን ፕሬሲንግ በጣም የምናደንቅበት ሞመንት አለ ብሎ ለመናገር ያስቸግራል። ግን አንድ ነገር የነበረው የተወሰነ የሆነ ቴክኒካል ሴኩሪቲ ጎሎ ነበር አርሰናል የትናንቱ ጨዋታ ላይ ማለት ነው። ያው የገብሪ ማጋሌሽ ስህተት እንዳለ ሆኖ መሀል ሜዳ ላይ እንግዲህ የኦዴጋርድ አይነት ተጫዋች ሲኖር ከራይስ እና ከዙቤሜንዲ ጋር የበለጠ መሀል ሜዳው ፍሉዲቲ በደንብ ይታያል፣ መቀያየሩ በደንብ ይታያል። ኦዴጋርድ ድሮፕ ሲያደርግ አንደኛው ተጫዋች ዙቤሜንዲ ወይም ራይስ ወደ አድቫንስ ፖዚሽን ላይ ይሆናል። በተመሳሳይ ሁለቱም ተጫዋቾች እንደዛ አይነት መቀየሮች አሉ። የተሻለ ፍሉዲቲ እናስተውላለን። የትናንቱም ጨዋታ ላይ ያን ያህል የፕሬሲንግ ጫና ከቦርንማውዝ ስላለበት ምክንያት ፓሶችን ሲያጣ ነበር ብሎ ለመናገር ያስቸግራል። ግን በጣም ሴኪዩር አልነበረም ቴክኒካሊ ቡድኑና በዛ ምክንያት ፓሶች ሲበላሹ ነበር፣ ቅብብሎች በተወሰነ መልክ ማለት ነውና ያን ያህል ጫናው በቡድኑ የመጣ ነው ብሎ ለመናገር በተጋጣሚ ቡድን የመጣ ነው ብሎ ለመናገር በትናንቱ ጨዋታ ላይ ለመናገር አስቸጋሪ ነው ብዬ አስባለሁ ማለት ነው። ነገር ግን ውጤቶችን በሆነ መልክ እያገኘ ነው። ግለሰቦች የሆነ አይነት ማጂክ እየፈጠሩ ነው። ትናንት ለመጀመሪያው ግን ለማቆጠር ማድዌኬ የነበረው ሚና በጣም ቀላል አይደለም። በጣም ማድዌኬ እንግዲህ ማንም መጀመሪያ ከመጣበት ጀምሮ ምንም ማከራከረው ነገር ሁልጊዜ አደጋ ፈጣሪ ነው፣ ትሬት ነው። ሁልጊዜም ኳስ እንዳገኘ በጣም ቀጥተኛ ነው። በአንድ ለአንድ ባለው ስኪሉ በደንብ ይተማመናል። በትናንቱ የመጀመሪያው የማጋሌሽ ግብ ላይ የነበረው ኮንትሪቢዩሽን እጅግ በጣም ቢደንቅ ነው። ሴሜኞን ያለፈበት መንገድ አት ሴም ታይም ከሱ ቀጥሎ ያገኘውንም ተጫዋች ትሮፌት ነው ያገኘው እሱንም ያለፈበት መልቃ በጣም የሚገርም ነው። እኔ በጣም የሚገርመው ማድዌኬ ላይ ያለው ድሪብሊንጉ ማለት ነው እስከ መጨረሻው ሰከንድ ድረስ መጨረሻ ተጫዋቹን የሚያልፍበትን መንገድ እርግጠኛ ሆኖ መናገር ያስቸግራል። ይሄ ቦዲ ፌንቶቹም ኤኒ አይነት የሚያሳየው ትሪኮቹ እስከ ላስት ሰከንዷ ድረስ ማለት ነው ኤኒ ታይም ሊቀይራት የሆነ ኤሊት የሆነ የድሪብሊንግ ቴክኒክ ነው የሚጠቀመው ነው ለመናገርና ላስት ሚኒት ላይ ምናልባት ተጋጣሚው ወይም ተከላካይ 1v1 የገጠመው ተጫዋች ማለት ነው ውሳኔ ወደዚህ ነው ብሎ እንዳይገመት በሚያደርገው መልኩ ነው ማለት ነው መጨረሻ ሰዓት ላይ ሜቢ ሊቀይረው ይችላልና በደንብ ደግሞ አይ ቲንክ እስኪ ሴቱ ላይ በደንብ የሚተማመንም አይነት ተጫዋች ነው። ቢሳሳት ራሱ ኔክስት ታይም ለመድገም ችግር ያለበት አይደለም እና ሁልጊዜ ይሄ ነገሩ በጣም የሚደንቅ ነው። ሞመንቶችን ወዲያው ያ ትንሽ በተወሰነ መልክ 1-0 እየተመሩ መጀመሪያ አጋማሽ ቢወጡ ኖሮ ስቲል ገብሬ ማጋሌሽ ያንን ስህተቱን እያሰበ ነበር ሊወጣ የሚችለውና ይሄ ብዙ እንዳይቆይ የሚያደርጉ ቢያንስ ቡድኑ በተወሰነ መልክ በሚጠበቀው ደረጃ ቴክኒካሊ ሴኩር ባይሆንም ግለሰብ ግን የሆነ አይነት ለውጥ ሊያመጣለት የሚችል ስብስብ ውስጥ መኖሩ የስኳድ ዴርዝ ጥቅሙ ይሄ ነው እንግዲህና ያንን ማድረግ እንደሚችል በደንብ የታየበት ነበር መጀመሪያ ላይ። እሺ ስለ እዛው ግን ማድዌኬ ላይ ማለት ነው ቡካዮ ሳካ እና ማድዌኬ ሳካ የበለጠ ሞር ኤፊሽንት ተጫዋች ይመስለኛል እንዳልከው የሆነ አነሰሰሪ የሆኑ ነገሮችን ከማድረግ ይልቅ ሞር የሆነ አይነት ነገር አውጥቶት እንዳለው እርግጠኛ በሆነበት ሞመንት ላይ ነው ያን የሚያደርገው። ሞሮለስ ከኤፊሽንሲው ጋር ነው የሚገናኘው። ማድዌኬ የበለጠ ብዙ ኳሶችን የሚነካ አይነት ተጫዋች ነው። ስለዚህ ግን የበለጠ አደገኛው ተጫዋች ግን ማድዌኬ ነው ከሳካም በበለጠ እያንዳንዱ እንቅስቃሴው ላይ አብሮት ለተጋጣሚው ተጫዋች ማለት ነው በጣም አደጋ የሚፈጥር አይነት ተጫዋች ነው። አሁን የቦርንማውዞች ይሄ ማን ፕሬስ ለማድረግ ይሞክራሉ። አንድ ለአንድ ፍልሚያዎች በብዛት ከቦርንማውዝ ጋር በሚኖሩ ጨዋታዎች ያጋጥማሉና አይ ቲንክ አርቴታ ትናንትና ጨዋታ ላይ ማድዌኬን አንደኛ የመረጠበት ምክንያት የአንድ ለአንድ አይነት ፍልሚያዎች ስለሚኖሩ አንድ ለአንድ አይነት አጋጣሚዎች ስለሚፈጠሩ አንድ ለአንድ ላይ ደግሞ በጣም አደገኛው ተጫዋች ስለሆነ ማድዌኬ የሚያስጨንቀው አደጋ የሚፈጥረው አይነት ተጫዋች ስለሆነ እነዛን እድሎች በአግባቡ ሊጠቀምልን ይችላል በሚልም በማሰብ ይመስለኛል ይሄን እድል የፈጠረው። ፕላስ ቦርንማውዝ ላይ በደንብ እንደዚህ አይነት ስፔሶች በደንብ የሚፈጠሩበት እድል አለ። በተሻለ ወደፊት ጠጋ ብለው ጫና ለመፍጠር የሚፈጥር ቡድን ስለሆነ ከጀርባ የሚገኙ ስፔሶች አሉ። እንደዚህ አይነት አጋጣሚዎችን ደግሞ ለማርቲኔሊ አይነት ተጫዋቾችም እድሉን እንዲጠቀሙ ለማድረግ በሚል ይመስለኛል ያደረገው። የመጨረሻዋ ደግሞ ሴሜኞን ካለፈው በኋላ ቀደም ያልኩ በቃ እዚህ ጋር ነው የሚታየው ማለት ልክ ማድዌኬ በእርግጠኝነት ያን ኳስ ካለፈው በኋላ ምናልባት ኳሱን ቀጥታ ሊሰጠው ሊሞክር አስቦ ሊሆን ይችላል። ነገር ግን ተከላካዩ ያን ኳስ ይሄን ለመስጠት ሊሞክር ይችላል ብሎ በሚያስብበት አጋጣሚ በቅጽበት ነው ውሳኔውን የቀየረውና ተጫዋቹን ለማለፍ የወሰነው። እንደዛ አይነት ላስት ሰከንድ ላይ የሆነ አይነት ውሳኔን የሚቀይራታል። ይሄ ደንበኛ የኤሊት ድሪብለርስ ባህሪ ነው ብዬ አስባለሁና ይሄ ነገሩ በጣም አስደናቂ ነውና ለትናንቱ መሳይ ነበር ብዬ አስባለሁ። ዮኬሬሽ ያው እኔም ያው ግብ እያስቆጠረ አይደለም። ኦፍ ኮርስ እኔ በብዙ መልኩ ግብ አለማስቆጠሩን አንደርስታንድ አደርጋለሁ። ለተጫዋቹ የበለጠ ስፔስ የሚፈልግ አይነት ተጫዋች ነው። ያው እኔ አሁን ከብራይተን እንደ ቦርንማውዝ አይነት ጨዋታዎች ላይ ግቦች ያገኛል ብዬ መጠበቃቸው አንደኛው ጨዋታዎች እነዚህ አይነት ጨዋታዎች ናቸው ብዬ አስባለሁ። ምክንያቱም ሁለቱ ቡድኖች የበለጠ ስፔስ ሊገኝባቸው የሚችሉ የበለጠ በተወሰነ መልክ ደፈር የሚሉ አይነት ቡድኖችም ስለሆኑ አንድ ለአንድ ፊልሚያ ላይም ያን ያህል ዮኬሬሽም ደካማ ነው የሚባል ስላልሆነ እነዚህ አይነት አጋጣሚዎች ላይም የተሻለ ነገር መስጠት ይችላል ብዬ ስለማስብ ማለት ነው። ነገር ግን
ብቻውን የሆነ ነገር ሊፈጥር የሚችል ተጫዋች አይደለም። በዙሪያው የተሻለ የንድል አጋጣሚ ሊፈጥሩለት የሚገቡ ተጫዋቾች ይኖራሉ መኖር አለባቸው ብዬ አስባለሁ። ኦፍ ኮርስ ራሱም አንዳንድ ሙቭመንቶቹ ቦክስ ውስጥ ያሉ ሙቭመንቶቹ በደንብ ማሻሻል ያለበት ነገር እንዳለ አስባለሁ። በጣም ጨዋታ ላይ ግን በተለይ ቀድሜ የጠቀስኩት ሁለተኛው ግብ ላይ ዴክላን ራይስ በጥሩ አጨራረስ የጨረሰው ኳስ ላይ የዮኬሬሽ ሚና በጣም ትልቅ ነበር ብዬ አስባለሁ። በተለይ ያን ያህል ስፔስ ለኦዴጋርድ ለራይስ ሲሰጠው ለመፈጠሩ ምክንያት 4-5 የሚሆኑ የቦርንማውዝ ተጫዋቾች በዮኬሬሽ ሩጫ ምክንያት ከጀርባ በሚገኘው ስፔስ ላይ ወደዛ በመሳባቸው ምክንያት ነው እነዛ ስፔስ የተፈጠሩና ኦዴጋርድም ያን ኳስ ሰጥቶት ግብ ያስቆጠረው ማለት ነው። ስለዚህ እንደዚህ አይነት አገልግሎት መስጠት የሚችል አይነት ተጫዋች ነው። በዮኬሬሽ ፋንታ ያሉትን የፊት መስመር ተጫዋቾች ብንመለከት ጋብሪኤል ሄሱስ የበለጠ ወደ ኳስ መሄድ የሚመርጥ አይነት ተጫዋች ነው። ኳስን የሚፈልግ ነው። ካይ ሃቨርትም ቢሆን ሜሪኖም ቢሆን የበለጠ ሴንትራሊ መግባት የሚመርጡ አይነት ተጫዋቾች ናቸው። ከኳስ ውጭ ያለውን ስፔሱን ለማጥቃት የሚመርጥ አይነት ተጫዋች ዮኬሬሽ ነው። ስለዚህ ፕሮፋይሉም ለየት ይላልና እንደዚህ አይነት አጋጣሚ ላይ ለየት ያለ አይነት አገልግሎት መስጠት የሚችል አይነት ተጫዋች ነውና ያንን በተወሰኑ ጨዋታዎች አስተውለናል። የትናንት ሁለተኛው ግብ ላይ ደግሞ አስተዋጽኦ ትልቅ ነበር። እኔ ያው አንድ ተጫዋች ዮኬሬሽ ስለሆነ ብቻ ሳይሆን ማንም አይነት ተጫዋች ጥሩ ፐርፎርም አላደረገም ተብሎ ከታሰበ ግብ ከማስቆጠር አንጻር ሊሆን ይችላል ወይ ደግሞ ምናልባት እንደ ክሬቲቭ ተጫዋች ከሆነ ደግሞ የግብ የሆነ ኳስ እየሰጠ አይደለም ምናምን ተብሎ የሚታሰብ ከሆነ ተጫዋቹ አልሰጠም ብቻ ከሚለው ባለፈ ለምን አልሰጠም ኮንቴክስቱን ለመረዳት ያስፈልጋል ብዬ አስባለሁ። በምን አይነት መንገድ ነው የቡድኑ እየተጫወተ ያለው? በዙሪያ ያለው ተጫዋቾች ይሄን ለማድረግ የሚረዱ አይነት ተጫዋቾች ናቸው። ተጫዋቹ የታወቀ ነው። የበለጠ አንደ ዮኬሬሽ ኬዝ ሞር ኦፍ ስፔስ የሚፈልግ አይነት ተጫዋች ነው። የትራንዚሽን ተጫዋች ነው። የበለጠ ቀጥተኛ በሆነ ቡድን ውስጥ ሊሳካለት የሚችል አይነት ተጫዋች ነው። ያ ባልሆነበት ሁኔታ የበለጠ ኳስ ለመቆጣጠር በሚሞክር ጠባብ ስፔስ ላይ አይነት በቂ ስፔስ በማይገኝበት ጨዋታዎች ላይ ለማድረግ የሚቸገር አይነት ተጫዋች ሆኖ እዛ ላይ እንዲሰለፍ ታደርገው ውጤት ላያመጣል ይችላል። ኤዜ ለምሳሌ አሁን ከቪላ ፓርኩ ጨዋታ በኋላ በፕሪሚየር ሊግ ላይ ተመለከትነው ሲሰለፍ ማለት ነው። የዜናውን ኦዴጋርድ ካለም ኤዜ የሚሰለፍበት ቦታ የበለጠ ወደ ግራ መስመር አጥቂ ሆኖ ነውና ኤዜ ትክክለኛ ናቹራሊ ቦታው እዛ ቦታ ላይ አይደለም። የበለጠ ዊድዝ የሚይዝ አይነት ተጫዋች አይደለም። የበለጠ ወደ ሀፍ ስፔሱ ላይ መጫወት የሚመርጥ አይነት ተጫዋች ነውና ያ ባለነበት ሁኔታ ተፈጥሯዊ ቦታውን ባልያዘበት ሁኔታ ኤዜን ለምን በቂ ኳስ ፕሮቫይድ ማድረግ አልቻለም? ለምን ግራ መስመር ላይ የበለጠ ተጫዋችን አልፎ ለምን አልሄድም? ያን አይነት ኤክስፕሎሲቭ የሆነ ባህሪ ያለው ተጫዋች አይደለም። ያለ ምን አላደረገም ማለት አስቸጋሪ ነው የሚሆነው፣ ምክንያቱም ያ ቦታው ስላልሆነ ማለት ነው። ጥቅም ላይ የሚውልበት መንገድ እንዴት ነው? በዙሪያው ያሉት የበለጠ ይሄን ለማድረግ የሚረዱ አይነት ተጫዋቾች ናቸው ወይ እየተሰለፉ ያሉት? ግምት ውስጥ መግባት አለበት ብዬ አስባለሁ። ከዛ ባለፈ አርቴታ በተደጋጋሚ ጨዋታ እያሰለፈ ያለው የልጁ አገልግሎት ከግብም በላይ ትልቅ ግልጋሎት እየሰጠው ስለሆነ ነው ብሎ ማሰብ ይቻላል። የዜናውን ተከታታይ ጨዋታዎች ላይ እየተመለከትነው አይደለም። ኦዴጋርድ ምርጥ ፎርም ላይ ነው ያለው። ነገሩ የስኳድ ዴፕዝ ጥሩ መሆኑ አንዱ ጥቅሙ ይሄ ነው። ኦዴጋርድ የሆነ ሰዓት ላይ ትንሽ ደከም ቢል ያው ኤዜ የሚባል ተጫዋች እንዳለ ያውቀዋል። ስለዚህ ተጠባባቂ ሊሄድ የሚችልበት እድል አለ። ያ የበለጠ ሊያነቃው ይችላል። ነገር ግን ኤዜ እየተሰለፈ አይደለም። ምክንያቱም ኦዴጋርድ ከኳስ ጋር ብቻ ሳይሆን ከኳስ ውጭ ደግሞ ትልቅ አገልግሎት የሚሰጥ አይነት ተጫዋች ነው፣ መዘንጋት የሌለብን። ስለዚህ አይ ቲንክ የዮኬሬሽን ግን ማስቆጠር አንደኛው ዋናው ኃላፊነት የመጣለት ነው። ነገር ግን ከዛ ባለፈ ግን የሚሰጠኝ አገልግሎት ሌላውን 9 ቁጥር እዛ ቦታ ላይ ከማጫወት በተሻለ እሱ ይሰጠኛል ከሚልም ሀሳብ ሊሆን ይችላል ማለት ነውና አይን ላይ ከምንመለከተው ባለፈ ተጨማሪ አስተዋጽኦዎች በደንብ አድርጎ የሚሰጥ አይነት ተጫዋች በመሆኑ እኔ በዛ መልክ ነው አንደርስታንድ ማድረገው። ችግሮች የሉ ማለት አይደለም። እውነቱን ለመናገር እንደ ተጫዋች ማሻሻል ያለበት ነገሮች አሉ። ነገር ግን ሙሉ ለሙሉ ተጫዋቹ ላይ ችግሩን እንትን ማለት ግን እኔ ተገቢ ነው ብዬ አላስብም።